እነሆ መቆያ በመቆያችን እናቆያችሁ። መርቆሬዎስ ባለ ሁለት ሰይፉ ሰማዕት። የክርስትና እምነት በኢየሱስ ክርስቶስ ከተሰበከ በኋላ በተከታታይ ክፍለ ዘመናት እምነቱን በሚከተሉና እምነቱን በሚቃወሙት መካከል ደም ያፋሰሰ ጦርነት፣ ሕይወት የቀጠፈ ተጋድሎ፣ ስደትና መከራ ታይቷል። የዓለም መድኃኒት የተባለ ኢየሱስ ክርስቶስ መለኮትነቱ ሳይለየው ከድንግል ማርያም በሥጋ ተወልዶ በዮርዳኖስ ወንዝ ተጠምቆ አስተምሮ ተሰቅሎና በሦስተኛው ቀን ከሙታን ተለይቶ መነሳቱን ያመኑ ክርስቲያኖችን በሚቃወሙና በማያምኑ በተለይም የመጀመሪያዎቹ ዘመናት በሚዘገንን ግድያ ተገድለዋል። በሚሰቀጥጥ ግፍ ተሰቃይተዋል። ተዘቅዝቀው ተሰቅለዋል። በቁማቸው ቆዳቸው ተገፏል። አንገታቸው ተቀልቷል። ግማሽ ሰውነታቸው ተቀብሮ ከብት ተነርቶበታል። ሌላም ሌላም። ይሁንና የደረሰባቸው ግፍና መከራ አልበገራቸውም። ሃይማኖቱም በዓለም ዙሪያ ከመሰበኩ አልታገደም። እንዲያውም አንዱ በሌላው ገድል እየተመሰጠ የሰማዕትነት ክብር ለመቀበል የሚሽቀዳደሙ ትውልዶች ስለተተኩ የክርስቶስ ፈጣሪነትና ዳኝነት እየተሰበከ ከ2000 ዓመታት በላይ ለመዝለቅ ቻለ። የክርስቶስን ፍቅር ከስቃይና ከመከራቸው አስበልጠው ዕድሜና ጥቅማቸውን ሳያሰሉ የክርስቶስን አስተምህሮ አስቀጥለዋል። ለስቃይና ለግፍ ሳይንሸባረኩ በክርስትና እምነታቸው ጸንተው ሌሎችንም አስተምረው ካለፉት ውስጥ ቅዱስ መርቆሬዎስ አንደኛው ሆኖ ይጠቀሳል። በሁሉም ኦርቶዶክሶችና በካቶሊክ ቤተ ክርስቲያን የቅድስና ማዕረግ የተሰጠው መርቆሬዎስ ከ20 አጋማሽ ዕድሜ በላይ አልኖረም። ግን ለጋ ዕድሜውን ሳያስብ የወደፊቱን የምቾት ዕድሜው ሳያጓጓው ስለ ክርስቶስ አስተምሮ ራሱን አሳልፎ ለመስጠት የቆረጠ ሰማዕት ነው። ብዙዎች ቋምጠው ሲያምራቸው የሚቀረው መሬት ልሰው ድንጋይ ተሸክመውና ደጅ ጠንተው የማያገኙትን ሥልጣንና ማዕረግ በእጁ ላይ ወድቆ ነበር። ግን በእጁ የገባውን ሹመት የክርስቶስን ትእዛዛትን ለማክበር ሲል አሽቀንጥሮ ለመጣል የቆረጠ ሆነ። ለክርስቶስ እምነት ሲል ሕይወቱን አሳልፎ በመስጠቱ በተከታዮቹ ዘንድ ዘመን በማይሽረው ክብርና ቅድስና የሚታወስ ሆኗል። እኔም ዛሬ በክርስቲያኖች ዘንድ በታላቅ ክብር የሚዘከረውን የጥምቀት በዓል ሰበብ አድርጌ ለክርስትና እምነት በጽናት የተጋደለውን ቅዱስ መርቆሬዎስን አስታውሳችኋለሁ። መርቆሬዎስ የተወለደው ካፖዶክያ በምትገኘው ስቴና አካባቢ ነው። ይህች ቦታ በአሁኑ ጊዜ በቱርክ ግዛት ውስጥ ተካታለች። አንዳንድ ሰነዶች ካፖዶክያ ቢወለድም ወላጆቹ ከስቲያን ወደ ሮም በመሄዳቸው እድገቱና ዜግነቱ በሮም መሆኑን ይናገራሉ። አንዳንዶች ሰነዶች ግን የተወለደውም ሮም ነው እያሉ ጽፈዋል። በማንኛውም መንገድ ቢሆን ዜግነቱ ሮማዊ በመሆኑ ላይ ልዩነት አያሳዩም። የተወለደበት ቀንም ያልተራራቀ ቢሆንም የተለያዩ ዓመቶች ተመዝግበዋል። ቅዱስ መርቆሬዎስ የተወለደው እንደ አውሮፓውያኑ የዘመን ቀመር ከክርስቶስ ልደት በኋላ በ225 ዓመተ ምህረት ነው ሲሉ፣ ሌሎች ግን በ224 ዓመት ያደርጉታል። ይህም በእኛ አቆጣጠር በ218 ወይም በ219 ዓመተ ምህረት መሆኑ ነው። የመጀመሪያ የልደት ስሙ ፊሉፓተር ሲሆን ትርጉሙም አባቱ የሚወደው እንደማለት ነው። መርቆሬዎስ የሚለውን ስሙን ያገኘው የክርስትና እምነት ተከታይ ከሆነ በኋላ ነው። መርቆሬዎስ ማለትም የክርስቶስ አገልጋይ ማለት እንደሆነ ተጽፏል። መርቆሬዎስ ክርስትናን የተቀበለው ወላጆቹ እምነታቸውን ወደ ክርስትና እምነት ካዛወሩ በኋላ ነው። ይህም የሆነው በድንገት ነው። የመርቆሬዎስ ወላጆች ክርስትናን የተቀበሉት በድንገት ነው። በጊዜው የመንግሥትም ሃይማኖት ሆኖ ሕዝቡም የሚከተለው እምነት በጣዖታት ላይ ነበርና የመርቆሬዎስ አባት ያሬስ እና እናቱም በዚያው እምነት ውስጥ ነበሩ። ያሬስ ለንጉሡ ቅርብ የሆነ የወታደር አለቃ ቢሆንም የበለጠ የሚታወቀው ባዳኝነቱ ነው። በቀስትና በሰይፍ በፈረስም በማባረር ቢሆን
በማጥመድም ቢሆን የሚታደኑ እንስሳትን እያደነ ለቤተ መንግሥቱ ለማቅረብ አሮስን የሚስተካከል አልነበረም ይላሉ። የመርቆሬዎስ አያት የአባቱ አባት ሲድሮስም ቢሆን የአደን ሙያው የታወቀ ነውና አንድ ቀን በአንድ ላይ ወደሚያድኑበት ቦታ አብረው ሄዱ። ያን ጊዜ መርቆሬዎስ ተወልዷል። አባትና ልጅ ባደን ቦታ እንደደረሱ አውሬውን የሚያጠምዱበትን ወጥመድ አዘጋጅተው እየተጠባበቁ ሳለ ድምፅ ሰሙ። በወጥመድ የገባ አውሬ መስሏቸው ተሯሩጠው ሲሄዱ ከወጥመዱ የወጡት ሁለት የተለዩ ፍጡራን ሆነው አገኟቸው። ቁመናቸው የሰው ሆኖ ፊታቸው የውሻ የሚመስል ቅርጽ ያላቸው፣ ለሚያያቸው እጅግ የሚያስፈሩ እንደነበረ ተጽፏል። እነዚያ አስደንጋጭ ፍጡራን ከወጥመዳቸው ወጥተው የመርቆሬዎስን አያት ሲበሉት አባቱ አሮስ በድንጋጤ ከመሬት ላይ ወደቀ። የተለዩና አስቀያሚ የተባሉት ፍጡራን አሮስን ለመብላት አስበው ተዉት። በቅዱስ መርቆሬዎስ ገድል ላይ ለመብላትም የተዉት በአሮስ ላይ የደረሰውም በተአምራት የተደረገ መሆኑን ነው የሚጠቅሰው። አሮስ ደንግጦ ተዘርሮ እንደወደቀ በመጽሐፍ ቅዱስ በተደጋጋሚ የሚገለጸው አይነት መልአክ በመንፈስ ተናገረው። ቀና ልብ እንዳለው ከእርሱ የተወለደው ልጅም የተባረከና የኢየሱስ ክርስቶስ መስካሪ እንደሚሆን የጣዖት አምልኮም እንዲተው በሰመመን ውስጥ በነበረበት ጊዜ ሰማ። በዚህም መልእክት አሮስ የክርስትናን ሃይማኖት ለመቀበል እንደቆረጠ እነዚያና የተለዩ አስደንጋጭ ፊት ያላቸው ፍጡራንም አገልጋዮቹ እንደሆኑ በገድሉ ላይ ተጠቅሷል። አሮስ ወደ ቤቱ ተመልሶ ለሚስቱ የደረሰባትን ሊነግራት ሲል እርሷም በራእይ አይታ ምን እንዳጋጠመው ሳይነግራት እንደነገረችውም ተጽፏል። እነዚህን መንደርደሪያዎች የምነግራችሁ የመርቆሬዎስ ወላጆች የክርስትና እምነት ለመከተል ያበቃቸውን ምክንያት ለመጥቀስ ነው። አሮስ ከነቤተሰቡ ክርስትናን ተቀበለ። ከጳጳሱ እጅ ከተጠመቀ በኋላ ስሙ ኖህ ተባለ። የሚስቱም ስም ክርስቲና ሆነ። ያን ጊዜ ነው ፊሉፓተር መርቆሬዎስ የተባለው። መርቆሬዎስ የወታደር አለቃ በሆነው አባቱ ቤት በምቾት አደገ። ፈረሰኛና ተዋጊ የሆነው አባቱ ስለ ጦርነት ግጥሚያ፣ ስለ ቀስት ኢላማ አስተምሮታል። በሰይፍ አሰነዛዘር፣ ስለ ፈረስ ግልቢያ ማወቅ የጀመረው ገና በልጅነቱ ነበር። የመርቆሬዎስ አባት ኖህ የወታደር አለቃ ነውና ለዘመቻ ታዘዘ። የባርባራስ ተዋጊዎች የሮምን ከተማ ለመያዝ ለዘመቻ ሲነሱ ኖህ ወታደሮቹን አሰልፎ ለግጥሚያ ዘመተ። ግን አልቀናውም፣ ተማረከ። መርቆሬዎስና እናቱም ምን ዕጣ እንደገጠመው ባለማወቃቸው ተጨነቁ። በዚያ ላይ እናቱ ክርስቲና ሌላ የሚያስጨንቃት ነገር ገጠማት። ንጉሡ ዶኪዮስ የጦር አለቃውን የኖህን ሚስት ሲመኛት ኖሯል። ኖህ በዘመቻው ከተማረከና ያለበት መጥፋቱ ሲታወቅ የሰነበተ ምኞቱን ለመፈጸም አጋጣሚው ጥሩ እንደሆነለት አመነ። ስለዚህ ክርስቲናን ወደ ቤተ መንግሥት እንዲወስዱለት አሽከሮች ላከ። አንዳንድ ሰዎች ሹማምንትም የሀገር መሪዎችም ቢሆኑ ታማኝ ሠራተኞች ቢኖሯቸውም በፍጹም አገልጋይነት ከሚመጣባቸው አደጋ ለመከላከል ሕይወታቸውን ቢሰጡላቸውም ሲክዷቸው ይታያሉ። ሥልጣናቸው የሚያስፈልጋቸውን ብቻ ሳይሆን የፈቀዱትን ሁሉ ለማድረግ መብት የሚሰጣቸው እየመሰላቸው በባህልም በሕግም የተነወረ ድርጊት ሲፈጽሙ ይታያሉ። ንጉሥ ዳዊት ወደ ጦር ሜዳ ያዘመተውን የጦር አለቃውን የአርዮን ሚስት በማቅበጡና ይህም እንዳይታወቅበት እንዳስገደለው አይነት ተመሳሳይ ድርጊቶች እንደሚፈጸሙ ታሪክ ደጋግሞ ነግሮናል። ንጉሥ ዶኪዮስም ሥልጣኑን ተማምኖና የግል ስሜቱን ብቻ አዳምጦ የጦር አዛዡን ሚስት ክርስቲናን እንዲያመጡለት አዘዘ። ይሁንና ምንም ቢሆን በብዙ ፈሪዎች ዘንድ ጥቂት ጀግኖች፣ ከብዙ ከዳተኞችም ጥቂት ታማኞች አይጠፉምና የንጉሡን ክፉ ሐሳብ ለክርስቲና የሚነግራት አንድ ታማኝ አገኘች። የንጉሡን ፍላጎት ነገራት። በክርስትና እምነቷ የጸናች ከባሏ ሌላ መፈለግ ጥፋት ነው ብላ የምታምን ነበረችና የንጉሥ መልእክተኞቹ ደርሰው ሳይወስዷት ልጇን መርቆሬዎስን ይዛ ቅሌን ጨርቄን ሳትል ቤቷን ጥላ ጠፋች። ኖህ በተማረከበት ግንባር ክፉ ነገር አልደረሰበትም። የማረከው አገረ ገዥ የክርስትና እምነትን የተቀበለ ኖሮ
በኖህ ክርስቲያንነት ተደስቶ አክብሮ ያዘው። 17 ወራት ከቆየ በኋላም ስለ ሚስቱና ልጁ ናፍቆት ወደ ሀገሩ እንዲገባ ጠይቆ ተፈቀደለት። ሚስቱና ልጁ ያሉበትን አፈላልጎ ቤተሰቡን አገኘ። ግን ሚስቱንና ልጁን እንዳገኘ ብዙም ዕድሜ ሳይቆይ በዓመቱ ሞተ። መርቆሬዎስ 17 ዓመት ሲሞላው በአባቱ እግር ተተክቶ ወታደር ሆነ። ያን ጊዜ በቁመናውና በወታደራዊ ተግባሩ በብቃቱም የተደላደለ ሆኗል። ሰይፍ አሰነዛዘር ማሳመሩ፣ የጦር ልብስ ጥሩር አለባበሱ በንጉሡና በዙሪያ ያሉትን ሹማምንት ዓይን ሳበ። ባርባሮሶች በሮም ላይ ጦርነት ለመቀስቀስ በፈለጉ ጊዜ መርቆሬዎስ ለዘመቻ ተላከ። ዘመቻው በድል ሲጠናቀቅ የመርቆሬዎስም ጀግንነት፣ የጦር ሜዳ አዋቂነት በሰፊው ተነገረ። ንጉሡም በሙያው ተደስቶበት የጦር አለቃው አደረገው፣ አከበረውም። በፊቱም ሞገስ አገኘ። የጦር አለቃ ከሆነ በኋላ ከፍተኛ በተባለ በሰው ኃይል የሚበልጡ ጠላቶች በተነሱ ጊዜም መርቆሬዎስ ወረራውን እንዲመክት በግንባሩ የጦር አለቃ ሆኖ ዘመተ። ገድሉ እዚህም ላይ ተአምራዊ ክስተት እንደተፈጸመ ይናገራል። ጠላቶቹ በስተው ሲያይ መርቆሬዎስ እንደተጠራጠረና በዚያን ጊዜ እግዚአብሔር መልአክ ድንገት ደርሶ እንደ ላንቃ የሚያበራ ሰይፍ እንደሰጠውና በዚህ ጠላቶችን ውጋቸው ድልም ታደርጋለህ እንዳለው ይተነትናል። ከዚያ በኋላ ባሉት እንቅስቃሴዎቹ የራሱን ሰይፍና ከመልአኩ የተሰጠውን ሰይፍ ይይዝ እንደነበረ የሁለት ሰይፎች ባለቤት የሚል ቅጽልም እንደወጣለት ተጽፏል። እስካሁንም ድረስ ለቅዱስ መርቆሬዎስ መታሰቢያነት የሚሳሉ ስዕሎች ሁለት ሰይፎቹን እንደያዘ የሚሳሉ ሆነዋል። ከፍተኛ ነው ተብሎ የተገመተው ጦር ድል በመሆኑ ንጉሥ ዶኪዎስ እጅግ ተደሰተ። መርቆሬዎስንም ከውዴታ ጋር አከበረው። የሰራዊቱ ሁሉ ጦር አዛዥ አድርጎ ሾመው። ይሁንና ወጣቱ የጦር አዛዥ መርቆሬዎስ በወታደሮቹም ዘንድ ተወዶ የሚከበር፣ በሹማምንቱም ዘንድ የሚፈራ፣ የንጉሡም የቅርብ ሰው መሆኑን የማይቀበሉት ሹማምንት ነበሩ። ብዙ ጊዜ ችሎታቸው ለመወዳደር የማያስችላቸው መሆኑን ገምተው የሚፈሩትን ሹም ለማዋረድና ከማዕረጉ ለመጣል እንቅልፍ ያጣሉ፣ ሴራ ይወነጉናሉ። የመርቆሬዎስን የሥልጣን ግስጋሴ ያልወደዱት ሹሞችም ከንጉሡ አጣልተው ከሥልጣኑ ሊያስወግዱት ተነሱበት። ሐሳባቸውን ለማስፈጸም ክርስቲያንነቱ በቂ እንደሚሆንላቸው አምነዋል። ንጉሡ በተገኘው ድል ተደስቶ ድሉን አስገኝተውልናል ብሎ ላመናቸው ጣዖታት ማንኛውም ዜጋ የዕጣን መሥዋዕት እንዲያቀርብላቸው እንዲሰግድላቸውም ትእዛዝ አስተላለፈ። ሥነ ሥርዓቱ በሚፈጸምበት ቀን ሹማምንቱና ሰራዊቱ ለጣዖታቱ ለመስገድና መሥዋዕት ሊያቀርቡላቸውም ከስፍራው ሲገኙ መርቆሬዎስ አልነበረም። ለድል ያበቃው ጣዖታቱ ሳይሆኑ ሰማያዊ አምላኩ ክርስቶስ መሆኑን የሚያምነው መርቆሬዎስ ምንም የንጉሥ ትእዛዝ ቢሆንበት ለጣዖታቱ ሊሰግድ አይችልም። ስለዚህ ዓይን ሳይስብ ከአደባባዩ ተሰውሮ ወደ ቤቱ ሄደ። በመርቆሬዎስ የሚቀኑት ሹማምንት አጋጣሚውን ተጠቀሙበት። መርቆሬዎስ በቦታው እንደሌለ አይተው ለንጉሡ ሰበቁለት። መርቆሬዎስ ትእዛዝህን ጥሶ ለጣዖታቱ አልሰግድም ብሎ ትቶ ሄዷል አሉት። ንጉሡ አላመናቸውም። መርቆሬዎስን የወደው ስለነበር እሱን የመሰለ የጦር አዛዥ እንዳያጣ ጥንቃቄ ማድረግም ስላለበት ስብቀታቸውን አልተቀበለውም። በግል ጸብ ሰክራችሁ እንጂ እሱ እንዲህ አያደርግም ብሎ ተከራከራቸው። ያን ጊዜ ክርስቲያንነቱን ነገሩት። ንጉሡ እውነተኛውን ነገር ራሱ መርምሮ ለማረጋገጥ የጦር አዛዡን መርቆሬዎስን ወደ ቤተ መንግሥቱ አስጠራው። መርቆሬዎስ የክብር ልብሱን ለብሶ ሽልማቶቹን ደርድሮ ከስፍራው ደረሰ። ንጉሡ አለስልሶ ጠየቀው። ድል ለሰጡን ጣዖታት ለምን መሥዋዕት አላደረክም? አሁንም አድርግ አለው። መርቆሬዎስ ጸጥ ብሎ ቆመ። ንጉሥ ሆይ እስከ ዛሬ ትእዛዝህን አላጓደርኩም፣ ንጉሥነትህንም አውቃለሁ። ነገር ግን በዚህ በኩል አትምጣብኝ። እኔ የማመልከውም የምሰግደውም ለኢየሱስ ክርስቶስ ብቻ ነው አለው። የጦር ልብሱንም አውልቆ የሰጠኸኝ ሥልጣን ያውልህ ቢሉ በፊቱ ዘረገፈለት። የጦር አዛዡ መርቆሬዎስ ጣዖታቱን አላመልክም ማለቱ ገርሞት እያለ ስለ ክርስቶስ ክብር ሥልጣንህን አልፈልግም ማለቱ ለንጉሡ ደነቀው። መርቆሬዎስ እስከ ዘመናችን ድረስ በምኞት የምታቋምጠውን ሥልጣን
አልፈልግም አለ። እንኳንስ እንደሱ በሃያዎቹ ውስጥ የሚገኝ ወጣት ይቅርና ዕድሜ የሚያንገደግደው አዛውንትም ቢሆን በሥልጣኔ ተጣብቄ ልኑር የሚለው በሚበዛባት ዓለም መርቆሬዎስ አልፈልግም አለ። ንጉሡ አንድም ተደንቆ አንድም የወደው ስለነበረ ምንም ቢናደድበትም በትዕግሥት አሳልፎ አስቦበት እንዲመለስ አሰናበተው። መርቆሬዎስ ግን ከጧቱ በያዘው እምነት የጸና እስከ ሕይወት ፍጻሜውም የሚቀበለው መሆኑን ያውቅ ነበርና በራሱ የሚተማመን ነበር። ድጋሜም በተገናኙ ጊዜ ከዚያው አዳኝነት የእግዚአብሔር ብቻ መሆኑን ከማመኑ መንገድ አልተዛነፈም። ጣዖታቱ የማይናገሩና የማይሰሙ የማይራመዱ ናቸውና ምንም ማድረግ አይችሉም የሚለውን መከራከሪያውንም ፊት ለፊት ለንጉሡ ተናገረ። ያን ጊዜ ንጉሡ ቁጣ ሞላበት። ምንም ቢወደውና ለክፉ ቀን ይሆነኛል ብሎ ቢጠብቀውም ቃሉን መዳፈሩ ትእዛዙን እንደማፋለስ አድርጎ ቆጠረበት። እንኳንስ ሲቃወሟቸው ቢያስተካክሏቸው የተደፈሩ የሚመስላቸው መሪዎች እኔ እንደማስበው አስቡ፣ እኔ የማመልከውን አምልኩ ብሎ ለማስገደድ መብት ያላቸው ይመስላቸዋል። ስለዚህ ንጉሡ በመርቆሬዎስ ተቆጣ። ከነቤተሰቡም እንዲታሰር ወሰነበት። መርቆሬዎስና ቤተሰቡ መታሰራቸው አምላካቸውን እንዲክዱ አላደረጋቸውም። ከክርስትና እምነታቸውም አላፋለሳቸውም። በየምሽቱ ለአምላካቸው የሚገባ ምስጋና በዝማሬ ሲያመሰግኑ ጠባቂዎቻቸው ጭምር የሚመሰጡ ሆኑ። ንጉሥ ዴኪዎስ የመርቆሬዎስን ጦረኛነትና ጀግንነት ለክፉ ቀን ይሆነኛል ብሎ ማሰቡን ገና አላቋረጠምና ከሥርዓቱ ታርሞ የተናገረውን ያስተካክላል ብሎ ገምቶ እንደገና አስጠርቶ ጠየቀው። መርቆሬዎስ ግን የቆረጠ ነበረ። ከልጅነቱ ጀምሮ ይከተለው በነበረው የክርስትና እምነት የጸና መሆኑን ፊት ለፊት ነገረው። ሁሉም ነገር ከንቱ መሆኑን እያስረዳ ለማያልፈው ሰማያዊ መንግሥት የሚታመን መሆኑን አስረዳው። ያን ጊዜ ንጉሡ ፈጽሞ ተናደደ። ከዚያ ወዲያ በመርቆሬዎስ ላይ ስቃይ እንዲያበዙበት ለወታደሮቹ ትእዛዝ ሰጠ። ታዛዦቹ ወታደሮችም ጨከኑበት። በሁለት ምሰሶች መካከል አንጠልጥለው ለብቻው አሰሩት። ደሙ እስኪወርድ ድረስ ገረፉት። ደሙ እስኪያለብሰው ድረስ በስለት ሰውነቱን ቀረደዱት፣ በሳት ለበለቡት። ያም ሆኖ ግን የመርቆሬዎስ ጤንነት አልተጓደለም። እዚህ ላይ ገድሉ ተአምራዊ ድርጊት መፈጸሙን ያትታል። መልአኩ ወደ እርሱ መጥቶ የታሰረበት ቤት በብርሃን እንደሞላ እንዲጽናናና እንዲበረታ እንደመከረው በአምላኩ ፊትም ዋጋ እንዳገኘ ነገረው ይላል። በስለት የተቀረደደው አካሉም መዳኑን ደሙም እንዳልነበር ሆኖ እንደደረቀ ተአምራቱንም ጠባቂዎቹ አይተው ለንጉሡ እንደነገሩት በገድሉ ላይ ይነበባል። ንጉሡ ግን የነገሩትን ለመቀበል አልፈለገም። እንዲያውም የመተት ሥራ አድርጎ ቆጠረው። ስለዚህ እስሩ እንዲጠናከር ስቃውም እንዲበዛ ትእዛዙን ጨመረበት። የአካባቢው ነዋሪዎቹና ወታደሮች መርቆሬዎስን ይወዱ ነበርና ዓመፅ እንዳይቀሰቀስበት ንጉሡ ሰጋ። ስለዚህ መርቆሬዎስን በእግር ብረት እግር ከወርች በጥብቅ እንዲያስሩት አዘዘ። ንጉሥ ዶኪዎስ በመገረፉም በስለት በመወጋቱም በሥርዓቱም ፈትኖ አልሆን ሲለው መርቆሬዎስ እንዲገደል ወሰነ። ነገር ግን በሕዝብ ዘንድ ያለው ዕውቅናና ውዴታ በመገደሉ ተቃውሞ ይቀሰቅሳል ብሎ ስላሰበ ወደ ሌላ አውራጃ ላከው። በዚያም ራሱ ተቆርጦ እንዲገደል ትእዛዝ አስተላለፈ። መርቆሬዎስ ሞት እንደተፈረደበት ሲነገረው ወደ አምላኩ ለመሄድ ጓጓ እንጂ አልሰጋም። ወትሮም ሕይወቱን ለክርስቶስ ክብር ለውጦታልና በምድራዊው ድሎት አልተደለለም። ገዳዮቹን የጠየቃቸው ለፈጣሪው ጸሎት እስኪያደርግ ብቻ እንዲታገሱት ነበር። በዚያም ጊዜ ተአምራት መታየቱንና ጸሎት ሲያደርግ ኢየሱስ ክርስቶስ በመላእክት ታጅቦ እንደተገለጸለት ጸሎቱን እንደሰማ በስሙ የሚማጸኑትን ሁሉ እንደሚምራቸው ቃል እንደገባለት የመርቆሬዎስ ተጋድሎ የተመዘገበበት ጽሑፍ ይጠቅሳል። ጸሎቱን እንደጨረሰ አጃቢዎቹ ሳይገፉትና ሳያስገድዱት እምቦሳ እናቱን ሲያይ እንደሚቦርቀው ደስ እያለው ወደ መገደያው ቀረበ። ገዳዮቹንም ወደ አምላኩ ለመሄድ መቸኮሉንና በቶሎ እንዲገድሉት ጠየቃቸው። አንገቱን በሚቀላበት እንጨት ሲያስገባ
ግድያውን የሚያስፈጽመው ወታደር አንገቱን ቆረጠው። ቅዱስ መርቆሬዎስ በእምነቱ ምክንያት አንገቱ ተቆርጦ በ25 ዓመቱ ሞተ። የጦር አዛዡ መርቆሬዎስ ህዳር 25 ቀን በ247 ዓመተ ምህረት ሰማዕትነቱን ተቀበለ። ቅዱስ መርቆሬዎስ ለጊዜው የተቀበረበት ቦታ ሳይታወቅ ቆየ። ዘግይቶ ቅዱስ መርቆሬዎስ ለክርስትና ማይ ለሆነ ደሃ የከተማዋ ነዋሪ በሕልም ተገልጾለት የተቀበረበትን ቦታ በካፖሲያን ግንብ እንደሆነ ጠቁሞት አጽሙ ከተቀበረበት እንደወጣ ተጽፏል። አጽሙ በተገኘበት ቦታ በነበረው ቤተ ክርስቲያን ለጊዜው አቆይተው በኋላ በስሙ በታነጸ ቤተ ክርስቲያን አርፏል። የአጽሙ የተወሰነ ክፍል በዚያን ጊዜው የግብፅ ኦርቶዶክስ ሊቀ ጳጳስ ጥያቄ ወደ ካይሮ መጥቷል። የቅዱስ መርቆሬዎስ አጽም ከተቀበረበት ተገኝቶ ቤተ ክርስቲያን ከተቀመጠ ጥቂት ዓመታት በኋላ የአርመን የካቶሊክና የኦርቶዶክስ ሊቃነ ጳጳሳት ግብፅን ለመጎብኘት ወደ አሌክሳንድሪያ ሄደው ነበር። ያን ጊዜ የግብፁ ጳጳስ የቅዱስ መርቆሬዎስ የተወሰነ አጽም እንዲሰጣቸው ስለጠየቁ ጳጳሳቱ ፈቅደው ልከውላቸዋል። እስከ ዛሬም ድረስ የቅዱስ መርቆሬዎስ አጽም ወደ ምድረ ግብፅ የገባበትን ሰኔ 9 ዓመታዊ መታሰቢያ አድርገው ያከብሩታል። የቅዱስ መርቆሬዎስን ምስል የተለያዩ ሰዓሊያን ከሞተ በኋላ አደረገው በሚባለው ታምራትና በሕይወት በነበረበት ጊዜ ያደረገውን የተጋድሎ ታሪክ መነሻ እያደረጉ ስለውታል። በ15ኛው ክፍለ ዘመን የተሳለው የቅዱስ መርቆሬዎስ ስዕል በሰሜን መቄዶንያ በምትገኘው ስቱርጋ የቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ይገኛል። ስዕሉ ቅዱስ መርቆሬዎስ በጥቁር ፈረስ ላይ ሆኖ ጦር ይዞ ይታያል። ከፈረሱ እግር ስር ከ353 እስከ 356 የሮማ ቄሳር የነበረው ጁሊያን ተገድሎ ከወደቀበት ይታያል። የስዕሉ መነሻ ሐሳብ ሲዛር ጁሊያን ክርስቲያኖችን እያሰቀቀ በሚኖርበት ጊዜ ጳጳሱ ባስልዮስ የክርስቲያኖችን መከራ እንዲያቆም ቅዱስ መርቆሬዎስን ይማጸን ነበር። ቅዱስ መርቆሬዎስም የጳጳሱን ጸሎት ሰምቶ ጁሊያን በሄደበት ዘመቻ ደርሶ በጦር ወግቶ እንደገደለው የገደለበት ጦር ጫፍ ደም ሆኖ ጳጳሱ የማየቱን ተአምራት ተጽፏልና ያንን ለመጥቀስ ነው። በ17ኛው ክፍለ ዘመን በአርመናዊ ሰዓሊ ዮሐኒ አልቁድሲ የተሳለው ቅዱስ መርቆሬዎስ በጥቁር ፈረሱ ላይ ሆኖ ሁለቱን ሰይፍ ይዞ የሚያሳየው ስዕል በካይሮ ይገኛል። ሌሎችም ቦታዎች የመርቆሬዎስ ገድልና ተአምር የሚያሳዩ ስዕሎች በብዛት ተስለዋል። በተለያዩ ሀገራትም በስሙ ቤተ መቅደስ ታንጾለታል። በ12ኛው ክፍለ ዘመን በላስታ ላሊበላ ከተገነቡት 11 የድንጋይ ፍልፍል አብያተ ክርስቲያን አንደኛው በቅዱስ መርቆሬዎስ የተሰየመ ነው። የኦርቶዶክስና የካቶሊክ አብያተ ክርስቲያናት የቅድስና ማዕረጉን ያጸደቁለት ቅዱስ መርቆሬዎስ ስለ ሃይማኖቱ የፈጸመውን ተጋድሎና ብርታቱን ጽናቱንም የሚያወድሱ ድርሰቶችም ተደርሰውለታል። በጥቁር ፈረስ ላይ ለምትቀመጥ በሮም ሀገር የምትኖር መርቆሬዎስ ሆይ ሰላምታ ይገባሃል። የመርገም ልጆች እሳት ባነደዱብህ ጊዜ ከተገፈፈው ሰውነትህ የፈሰሰው ደምህ እንደ ዝናብ ጎርፍ ነበልባሉን አጠፋው። ሥጋህ የተገረፈ ሰውነትህ የተንገላታ አንገትህ በሰይፍ የተቀላ ሰመገናናው መርቆሬዎስ ሆይ ሰላምታ ይገባሃል እያሉ ያከብሩታል።